ሰላም እንዴት ናችሁ? በ2018 የሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና ወይም ኢንትራንስ ማለት ነው ሙሉ ለሙሉ ለተማሪዎች የሚሰጠው በኦንላይን መሆኑን የትምህርት ሚኒስቴር አሳውቋል። ዛሬ በዛ ጉዳይና አንዳንድ ሀሳቦችን የምንነጋገር ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ እያልኩኝ ይሄ ቻናል ቲቶፍ ታይም የሚባል ሲሆን ከዚህ በፊት የማታውቁት ልጆች ካላቸው በፍሬሽማን እንዲሁም በሪሜዲያል ተማሪዎችን በሚመለከት የተለያዩ መረጃዎችን የተለያዩ ትምህርታዊ ቪዲዮዎችን እና ጥያቄዎችን የምንሰራበት ቻናላችን ነው። ስለዚህ ቤተሰብ ካልሆናችሁ የቻናላችን ቤተሰብ መሆናችሁን እንዳትረሱ። እንዲሁም በቀጣይ ቪዲዮ ስንለቅ ቶሎ እንዲደርሳችሁ የደውል ምልክቷንም በዚሁ ተጫኗት። በዛሬው ቆይታችን እንግዲህ በምንመለከተው ሀሳብ የሚሆነው በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ሙሉ በሙሉ በበይነ መረብ ለመስጠት ቅድመ ዝግጅት እያደረኩ ነው ሲሉ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ነው የገለጹት። ታዲያ ከዚህ በፊት በነበረው ልምድ ከተመለከትን ባለፉት 2 ዓመታት ማለት ነው የመልቀቂያ ፈተና በወረቀትና በሁለቱም ማለትም በኦንላይን ላይ ወይም በበይነ መረብና በወረቀት ነበር ሲሰጥ የነበረው። በአጠቃላይ ደግሞ እንግዲህ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም ላይ ሲናገሩ የትምህርት ሚኒስቴሩ ይህንን አሳውቀዋል። ታዲያ ዘንድሮ ደግሞ ሙሉ ለሙሉ ሊሆን የሚችለው በኦንላይን ለመስጠት የተለያዩ ግብአቶችን የተለያዩ ቁሳቁሶችን ከክልሎች ለክልሎችም እንዲሁ ድጋፍ እያደረግን እንገኛለን። በፈተና ጣቢያዎችም ተማሪዎች በሚፈተኑባቸው ቦታዎችም ማለት ነው የተለያዩ ከኢትዮ ቴሌኮም ጋር ደግሞ በመነጋገር የኢንተርኔት አቅርቦት በቂ ሆኖ እንዲኖር የምንሰራ ይሆናል ሲሉ እንዲሁ አሳውቀዋል ማለት ነው። ታዲያ ይሄኛው ሲሆን እንግዲህ የተለያዩ ግብአቶች ያስፈልጉታል እንዳልኳችሁ ኔትወርክ፣ ኮምፒውተር እንዲሁም የተለያዩ የኃይል አቅርቦት አማራጮች እንዲኖርም ደግሞ ከክልሎች ጋር በትኩረት እንዲዘጋጁ የትምህርት ሚኒስቴሩ ያስቀመጡ ይሆናል። ስለዚህ እንግዲህ በ2017 የተወሰኑ ተማሪዎች ተፈትነው ነበር። እንግዲህ በ2018 የምትፈተኑ የ12ኛ ክፍል ተማሪዎች ሙሉ ለሙሉ ዝግጅታችሁ ወይም ፈተናችሁ የሚሰጠው በኦንላይን ስለሆነ ከወዲሁ ተዘጋጁ እላችኋለሁ ማለት ነው። እንግዲህ ስለ ኦንላይን ትንሽ ለማንሳት ያህል በብዛት ብዙ ተማሪ ኦንላይን ሲባል የኦንላይን ፈተና አስፈሪና ከወረቀቱ የባሰ አድርጎ ይመለከተዋል። ነገር ግን የኦንላይንን ከተመለከታችሁት እንዲሁም ቀለል ሊል የሚችላችሁ እንደ ሁኔታው ሊለያይ ይችላል። በእርግጥ ነገር ግን ቀለል ባለ መልኩ ልመልሱት የምትችሉባቸው ሁኔታዎች አሉ። አብዛኛው ተማሪ ወረቀት ላይ ካልኩሌት እያደረገ እያሰላ ስለሚለማመድ ሲፈተንም ኦንላይን ሲሆንበት ሲደነጋገር ይታያል። ነገር ግን ደግሞ ኦንላይን ምቹ በሆነ መልኩ ነው የሚቀርብላችሁ በብዛት። ስለዚህ ምንም አይነት የሚያስፈራ የሚያሰጋ ነገር የለውም። አብዛኞቻችሁ ተማሪዎች ከዚህ በፊት እኮ ምንም የኮምፒውተር ልምድ የለኝም እውቀት የለኝም የሚል አይነት ስጋት ነው የሚፈጠርባቸው። ነገር ግን ይሄ ችግርም ቢሆን ለፈተና ብቁ ላያደርጋችሁ የሚችል ሳይሆን እንዲሁ ሊቀረፍ የሚችል ነገር ነው። በአጭሩ ተፈትናችሁ ልታልፉት የምትችሉት አንድ ቀን ፈተናውን እንኳን ብትመለከቱ በኦሪንቴሽንም ላይም በቀላሉ ልምድ ልታገኙበት የምትችሉበት ነገር ስለሆነ እንደፈራችሁት ከባድ ሆኖ የሚመጣ የሆነ ነገር አይደለም። ከምንም በላይ ግን ከእናንተ የሚጠበቀው በበቂ ሁኔታ መዘጋጀት ነው። እንግዲህ ከዚህ በፊት በነበሩት አመታቶች ብዙ ተማሪዎች ከዩኒቨርሲቲ ሲወድቁ እያስተዋላችሁ ነው። ስለዚህ በሪሜዲያል የገቡ ብዙ ተማሪዎችም አሉ። እናንተም እንግዲህ ወደ ግቢ ገብታችሁ በተወሰነ መልኩ በአካዳሚካችሁ ላይ መለወጥ ወይም መቀየር የምትፈልጉ ከሆነ ኢንትራንስን በደንብ ወጥራችሁ ማለፍ መቻል አለባችሁ። እንግዲህ ባሉት አመታቶች ውስጥ የተወሰኑ ማሻሻያዎች እየኖሩ በ2017 ዓመተ ምህረትም እንግዲህ ወደ 585882 ተማሪዎች አካባቢ ተፈትነው ነበር። ስለዚህ ከነዛ ውስጥ ያለፉት እንደምታውቁት ወደ 50 ምናምን ሺህ የሚደርሱት ተማሪዎች ናቸው። እነዛም በዘንድሮ በሚሰጠው ፈተና በተመሳሳይ ካሉት ውስጥ ለመግባት ከፈለጋችሁ ትኩረታችሁን በቅደም ተከተል የጥናት መርሃ ግብራችሁን እያወጣችሁ አንድ በአንድ ማጥናታችሁን እንዳትረሱ። እንግዲህ ትምህርት ሚኒስቴር ሲያወጣ የሚያወጣቸው ኮንቴንቶች አሉ። እነዛን ኮንቴንቶች ላይ በደንብ አተኩሩ። ቴክስት ቡካችሁን ሪፈረንስ አድርጋችሁ ማንበባችሁን እንዳትረሱ ማለት ነው። በዚህ ቻናል ላይም እንግዲህ የተለያዩ ጥያቄዎች የተለያዩ ፈተናዎችን የምንሰራላችሁ ይሆናል። ለመለማመድ እንዲሁም ደግሞ በተወሰነ መልኩ እናንተን ማገዛቸውን እናምንበታለን። ስለዚህ እናንተም ከወዲሁ ቻናል ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች እንዲደርሳችሁ በድጋሚ ቅድም እንዳልኳችሁ የደውሏን ምልክት ተጫኑ። አዳዲስ ሀሳቦች እንዲሁም ደግሞ በምን መንገድ ብታጠኑ የተሻለ ነው
በዚህ በኩል ደግሞ ቢሆን ጥሩ ነው የምንላቸው እንዲሁም ካለፉ ልምዶቻችን በመነሳት በዚህ ቻናል ላይ የምናጋራችሁ ወይም የምናካፍላችሁ ይሆናል ማለት ነው። ለዛሬ ግን አብራችሁኝ ስለቆያችሁ አመሰግናለሁ። ይህን መረጃ ለማያውቁት ወይም ላልሰሙ ጓደኞቻችሁ ካሉ መላካችሁን እንዳትረሱ። ቻው ቻው።